ሰላም ተማሪዎች በድጋሚ እንኳን በሰላም መጣችሁ። ስፔሊንግ መማር መጀመራችንን ሁላችሁም ታውቃላችሁ። ስፔሊንግ ለብዙ የእንግሊዘኛ ተማሪዎች በጣም ቻሌንጂንግ እና አስቸጋሪ እንደሆነ በጣም ተረድቻለሁ። በዛም የተነሳ ነው ስፔሊንግን ፎከስ አድርገን መማር የጀመርነው። ስፔሊንግን እንዴት እየተማርን እንደሆነ ወደ ኋላ ሄዳችሁም ማየት ትችላላችሁ። አሁን ትኩረታችን ምን ላይ ነው ተባብለናል? common English words spelling. መጀመሪያ ላይ የምንነሳው ከምንድነው? እንግሊዘኛ ላይ በጣም የሚደጋገሙ ቃላቶች አሉ ወይም ደግሞ ሃይ ፍሪኩዌንሲ ወርድስ የምንላቸው አሉ። እነሱን እንዴት አድርገን መጻፍ እንችላለን? ለምን በየቀኑ ልትጽፉ ስትሉ ኤቭሪዴይ ላንጉዌጅ ምንላላ በየቀኑ ልንጠቀመው የምንችለው ቋንቋ ወይም ደግሞ ንግግር ኮሙኒኬሽን ነው። እዛ ውስጥ ሁሌ ማናጣቸው ቃላቶች አሉ። ምን ጀምረው እነሱን እንዴት አድርገን ስፔል ማድረግ እንደምንችል ይሆናል። ላስት ታይም ቱ ሌተር ወርድስ አይተን ነበር። ባለፈው የጀመርነው በምንድን ነበረ? ባለ ሁለት ሌተሮችን ሁለት ሌተር ብቻ ያላችሁን በጣም ቀላሎቹን አይተናል። ዛሬ ደግሞ ፕሮሲድ የምናደርገው ወደ ምን ይሆናል ማለት ነው? 3 ሌተር words ባለ 3 ሌተር ወርዶችን እናያለን ማለት ነው። በጣም ብዙ ናቸው። እንዴት አድርገንስ እናያቸዋለን የሚለው በደንብ ተንትኛ ያሳያችኋለሁ። ኦኬ እንደተነጋገርነው 3 ሌተር words ትኩረት አድርገን ዛሬ እንማራለን። 3 ሌተር words። ስለዚህ በጣም በተደጋጋሚ የሚመጡባችሁን ባለ 3 ሌተር ቃላቶች ሳትሳሳቱ ሁሌ እንዴት መጻፍ ትችላላችሁ የሚለው ነው ትኩረት የምናደርገው። ባለፈውም እንዳደረኩትኝ እንግሊዘኛ ላይ ምን ያህል ባለ 3 ሌተር ቃላቶች አሉ ብላችሁ ታስባላችሁ? በቁጥር ምን ያህል ይሆናሉ? ቁጥር እርግጠኛ መሆን ባይቻልም more than 1000 words እንግሊዘኛ ላይ ከ1000 ያላነሱ ባለ 3 ሌተር ወርዶች አሉ። ስለዚህ እኛ 1000ንም እንማራለን ማለት አይደለም። እኛ ፕሮባብሊ 200 አካባቢዎችን ግን እንማራለን። ለምንድን ነው 200ዎቹን የምንማረው? ምክንያቱም ፎከስ የምናደርገው በጣም በተደጋጋሚ የምንጠቀምባቸው ላይ ብቻ ስለሆነ ይሆናል ማለት ነው። ባለፈው ባለ 2 ሌተር ወርድስ ላይ እንግሊዘኛ ላይ ምን ያህል ይገኛሉ ብለን ነበር? ወደ 100 የሚደርሱ አሉ። ከዛ ውስጥ 25ቱን ብቻ ነው መርጠን ያየ ነው። ስለዚህ ፎከስ የምናደርገው እኛም እንደዚህ ነው። 200ዎቹን ራሱ ስንማር ብዙ ናቸው። እንዴት አድርገን ነው የምንማረው? መጀመሪያ 3 ሌተር words that starts with a vowel። ስለዚህ በቫውል የሚጀምሩትን እናስቀድማለን። ምን ማለት ነው በቫውል የሚጀምሩት ስንል? ለምሳሌ ይሄንን እስቲዩት። first ስንት ሌተር ነው በውስጡ ያለው? 3 ሌተር A, N እና D። ኦኬ ሌላም ልጨምርላችሁ። ይሄም ስንት ሌተር ነው ያለው? 3 ሌተር። ኦኬ ያዙልኝ። how about this one? ይሄም 3 ሌተር አይደለ? እያልን መዘርዘር እንችላለን። ሁሉም እዚህ ውስጥ 3 ሌተር ወርድ ነው የሚይዙት። ነገር ግን እኛ አሁን የምናየው ለምሳሌ ከፊት ለፊታቸው A ወይም ደግሞ ቫውል የሚባሉት እነማን ናቸው? A, E, I, O እና U። በእነዚህ የሚጀምሩትን ፎከስ አድርገን ዛሬ እንማራለን ማለት ነው። ስለዚህ በእነዚህ የሚጀምሩትን ብቻ ፎከስ እናደርግ። ለምሳሌ በኢ የሚጀምር ኢንድ፣ በኢ ነው የሚጀምረው አይደለ? ይሄን እናያለን ማለት ነው። በአይ የሚጀምር ስንፈልግስ ኢንክ ማለት አንችልም? በኦ የሚጀምር ብንፈልግስ አውት። ስለዚህ 3 ሌተር ነው አይደለ? ስለዚህ እንደዚህ ያደረግን የምናይ ይሆናል ማለት ነው። ዛሬ ትኩረታችን በቫውል የሚጀምሩትን ብቻ ነው። በማስከተል ደግሞ በኮንሶናንት የሚጀምሩትን ላይክ በቲ በዋይ በኤፍ የሚጀምሩትን እያለን እንሄዳለን። ሊስት እያደረግናቸው እናንተ ፕራክቲስ እያደረጋችሁ ስፔሊንጋችሁን ኢምፕሩቭ የምታደርጉ ነው የሚሆነው። ወደ ሌሰን እንደተነጋገርነው 3 ሌተር ወርድስ በቫውል የሚጀምሩትን እናያለን። አሁን የምናስቀድመው ምን ነው? words starting
starting with vowel a አሁን እየጻፍን ፕራክቲስ የምናደርገው ቃላቶች በሙሉ አንድ 3 ሌተር ነው ያላቸው ሁሉም ስንት ሌተር ነው ያላቸው 1 2 3 የምንጽፋቸው በሙሉ 3 ሌተር ነው ያላቸው የሚጀምሩት ግን ሁሉም የመጀመሪያ ምንድነች vowel a ነች ማለት ነው ፕራክቲስ እያደረጋችሁ እንድትሄዱ ፈልጋለሁ let's start with the first one so the first word that we are going to use ምን ብዬ መጀመሪያ ፕሮናውንስ ላድርግላችሁ s s s 3 ሌተር ነው ስንጽፈው እንዴት ነው s a c e ነው እሺ s ምናልባት ይችኛ ትንሽ አዲስ ቃል ትሆን ትችላለች s ብዙ ትርጉም አላት አንደኛው ካርታ የምትጫወቱ ልጆች s ማለት የመጀመሪያው a አንድ አለች አይደለ s 2 3 እያልን የምንጠራው የመጀመሪያው s ብለን እንጠራታለን አይደለ s ነው የምትባለው ሌላም ትርጉም አለ ሲጻፍ ግን እንደዚህ ነው ማለት ነው ሁለት አክት አክሽን አክት ማለት የሆነ ነገር ማከናወን አይደለ ለማድረግ ሬዲ መሆን አክት ስንጽፈው እንዴ ነው አክት ስለዚህ እናንተ ወረቀትና እስክሪብቶ ይዛችሁ ነው አብረን ፕራክቲስ የምናደርገው ነው መጀመሪያ ድምጹን እየሰማችሁ እናንተም ትሞክራላችሁ አብረን እየጻፍን እንሄዳለን አክት ስንጽፍ እንዴ ነው a c t አክት ባለፈው ብያለሁ እንዴት እየጻፍነው እንደሆነ ህጉን አንማርም እሺ አሁን መሸምደድ ብቻ ነው ያለባችሁ እዚህ ጋር አክት ቀጥሎ ደግሞ አድ መደመር መጨመር አድ ማድረግ አድ እንዴ ነው የሚጻፈው a d ብቻ እንዳታደርጉ አሁን ትምህርታችን 3 ሌተር ወርድስ ነው አድ ሲጻፍ እንዴ ነው a d d ነው a d d number 4 number 5 አራተኛ ላይ age ወይም እድሜ age ስንጽፈው እንዴ ነው a g e እነዚህን አንደኛውንና አራተኛውን አንጻጽሩልኝ አንደኛው ምን ይላል s አራተኛው ምን ይላል age ይላል አይደለ አሁን የሆነም የሚያመሳስላቸው ነገር የለም ድምጻቸው ውስጥ ሁለቱም a እዚህ ጋር ግን አክት a ነው አድ a ነው እዚች ጋር የa እና የe መኖር የሆነ ኢፌክት አለው not always but most of the time ሁለቱ በዚህ መልኩ በሚቀመጡ ጊዜ a የሚል ድምጽ እናገኛለን የሚለውን በዛው ትይዙልኛላችሁ okay let's proceed to the fifth one ego I arrived here 25 minutes ago ከ25 ደቂቃዎች በፊት ደረስኩ ego ኮን ነገር በፊት ስንል እንዴት ነው ego a ብለን ጀምረና ከዛስ go go መጻፍ ይከብዳል that is so easy okay let's proceed number 6 7 8 9 and 10 okay ስድስተኛ aid what do you think the word aid means aid ምን ማለት ነው ለምሳሌ first aid እንላልና first aid የመጀመሪያ እርዳታ aid እርዳታ መርዳት aid አሜሪካ ለዩክሬን የምትሰጠውን aid አቋረጠች ፖዝ አደረገች ስንል aid ምንድነው እርዳታ ኦኬ ስንጽፈው እንዴት ነው aid a i d ኦኬ aid የምጽፈው እንደዚህ ነው ኦኬ እናንተም ፕራክቲስ ያደርጋችሁ ራሳችሁን እየፈተሻችሁ እንድትሄዱ ፈልጋለሁ number 7 aim ማለት ኢላማ aim ማድረግ ማለም aim ai m ነው ai m ስለዚህ የai ጥምረት ድምጹ ምን እንደሆነ በዛው ያስረዳናል a እንደሆነ ያስረዳናል a እና i ሲጣመሩ የዘይት ለምሳሌ ይሄንን ባለ 5 ሌተር ነው ግን ai መሃል ላይ ያለ ማለት ስቴር a ነው ድምጹ መሃል ላይ ያለው አይደለም እሱን ያዙልኝ እንቀጥል 8 ኤር አየር ማለት ነው አይደለም ኤር እንዴ ነው የምንጽፈው a ብለን እንጀምር ከዛስ ir you see ai አሁንም a ነው ድምጹ ኤር all ሁሉም all እንዴ ነው የምንጽፈው all a l l
አይደለ? ኦኬ እንቀጥል። 10 ኤንድ እናቃታለን መቼም በጣም ምን ጠቀም ባቃለች አይደለ? ኤንድ ኤንድ ኤስ አክት አድ ኤጅ ኤጎ ኤድ ኤም ኤር ኦል ኤንድ። ቀጥሎ ያሉትንም እኔ ስናገር ከስር እየጻፋችሁ እንድትሄዱ እፈልጋለሁ። ኦኬ ነምበር 11 ኦኬ 11 አንት ወይም ደግሞ ጉንዳን አንት ANT። ኦኬ 12 ኤኒ ማንኛውም ኤኒዋን ኤኒባዲ እንላለን አይደለም? ኤኒ ምን እናድርግ? ANY ኤኒ። 13 ኤፕ ጦጣ ስንል እንዴ ነው? ኤፕ APE አይደለ? APE ኦኬ። ቀጥሎ ደግሞ አርክ ለምሳሌ ይሄ ሰርክል ነው፣ ነገር ግን እቺ እንደዚች ቁልምም ብላ ግን ሙሉ ያልገጠመ ከሆነ አርክ እንለዋለን። አርክ ስንጽፈው እንዴ ነው? አርክ ARC ሲ ክ የሚል ድምጽ አላት። አርክ ኦኬ። we are best friends እኛ ጓደኛሞች ነን። አር ስንጽፋት እንዴ ነው? ሁሌም ጠቀማት ነች። ARE ማድረግ አንችልም። ARE 15 ጽፌላችኋለሁ። 4 ልጨምር፣ በኤ የሚጀምሩ 4 እንጨምር። 15 16 17 18 19 ኦኬ። 16 አርም እጅ አርም እንዴት ነው የምንጽፈው? ARM አርክ ተመሳሳይ አጻጻፍ አላቸው። አንት ምክንያቱም ከኤ ቀጥሎ ያለው ኮንሶናንት ነው። NT RC RM ኮንሶናንት ነው። ከዛም ማስከተል አርት ጥበብ ስንልስ አርት ART አይደለ? ART ከዛም ማስከተል አሽ እንዴት ነው የምንጽፈው? ASH ነው አይደለ? ሽ የምትለዋል በኤስኤች ሪፕሬዘንት ማድረግ እንችላለን። የመጨረሻው 19ኛው አስክ መጠየቅ ASK ስለዚህ ማንኛውም የእንግሊዘኛ ተማሪ በተለይ ቢጊነር የሆናችሁ ስፔሊንጋችሁ ላይ ለመስራት አሁን ቤዚክ የሚባሉትን ቃላቶች ነው ፕራክቲስ እያደረግን ያለነው። 3 letter words starting with vowel A እነዚህን ትኩረት አድርጋችሁ መያዝ፣ እነዚህን መያዝ ግዴታ ነው። ምናልባት ኤስ የምትለውን ባትይዙ ኢትስ ኦኬ፣ ብዙ ጊዜ ላጠቀሙ ይችላልችሁ። ሌሎቹ ግን እነዚህን መያዝ ግዴታ ነው። ኤስ አክት አድ ኤጅ ኤጎ ኤድ ኤም ኤር ኦል ኤንድ አንት ኤኒ ኤፕ አርክ አር አርን አርት አሽ አስክ። አሁን ወዴት ነው የምናመራው? 3 letter words starting with vowel E እቺና ጠፋና በቫውል E የሚጀምሩትን ደግሞ እንዴ። ኦኬ ተማሪዎች እንቀጥል። አሁን words starting with vowel E በኢ የሚጀምሩ ደግሞ እስቲ የጻፍን ፕራክቲስ እናድርግ። ነምበር 1 የመጀመሪያው ኢር ወይም ደግሞ ጆሮ። ኢር እንዴት ነው የሚጻፈው? እናንተ መጀመሪያ ትጽፉታላችሁ፣ እኔ ከመጻፊ በፊት ኢር EAR ኢር። ሁለት ኢት መብላት። ኢት እንዴት ነው የምጽፈው? EAT ነው የምናደርገው። EAT። ቀጥሎ ደግሞ
end መጨረሻ ወይም ማገባደድ end number 3 end e n d ከዛ ማስከተል ደግሞ eve ብዙ ትርጉም አለው eve ዋዜማ እንላለን አይደለ ዛሬ eve ነው ዋዜማ ነው ያለ ነው eve እንዴ ነው የምንጽፈው eve e v e eve by the way አንድ ቲፕ ምነግራችሁ v የሚል ድምጽ እንግሊዘኛ ላይ ከሰማችሁ መጨረሻ ላይ የቃሉ መጨረሻ ላይ የሆነ v የሚል ድምጽ ከሰማችሁ v ብቻዋን እንዳታዋት የሚጻፈው ሁሌ ve ነው ለምሳሌ love ሲጻፍ እንዴ ነው መተው ትችላላችሁ አትችሉም ve brave ጀግና b r a v ብላችሁ አትሩ v የሚል ድምጽ መጨረሻ ላይ ካለ ሁሌ የሚጻፈው እንዴ ነው ve e አለች ይሄን እንድትይዙልኝ ፈልጋለሁ number 5 I ማለት እኔ እያልኩ አይደለም አይን I እንዴ ነው የምንጽፈው I e y e አይሆንም I ኦኬ እነዚህ እንግዲህ እናንተም በስራ ጽፋችኋል ብዬ ነው የማስበው 6 7 8 9 10 ኦኬ number 6 ላይ የምናገኘው ደግሞ ኤራ ማለት ምንድነው የሆነ ዘመን ማለት ነው አይደለም ዘመን የሆነ ሰፋ ያለ ጊዜ longer duration ስንጠራ ኤራ እንላለን ስንጽፈው እንዴ ነው ራ ለማለት እኮ አር ኤ ነው የምናደርገው አይደለም ኤራ ኦኬ ኤግ እንቁላል ኤግ e g እንደዚህ አድርገን መጻፍ እንችላለን ከዛ ማስከተል ደግሞ ኤኮ ማለት የሚያስተጋባ ድምጽ ኤኮ e c o ካልን ኤኮ እያለን ነው ኦኬ ከዛ ማስከተል ደግሞ ኢጎ እንላለን አይደለም ኢጎ አንተ እኮ ኢጎ አለበት እሱ እኮ ኢጎ አለበት እንላለን ኢጎ e g o ሶ እናንተም አብራችሁ ፕራክቲስ ማድረግ ይጠበቅባችኋል ማለት ነው እስቲ እንቀጥል ኦኬ ሶ ነምበር 9 ድረስ በቫውል e የሚጀምር ያለ ነምበር 9 ድረስ ብቻ ያለው ነው ነምበር 10ን እቺን እናጣፋታለን ስለዚህ በe የሚጀምር እንደ a ብዙ የለን አሁን ደግሞ እዛው በi የሚጀምሩትን መቀጠል እንችላለን አይደለም በi የሚጀምሩትን እዚህ ጋር ነምበር 1 ስንት አሉ ብዙ አይደሉንም እዚህ ጋር 4 ናቸው 2 3 4 እስቲ እናንተ የጻፋችሁ ፕራክቲስ አድርጉ የመጀመሪያው አይስ ወይም በረዶ አይስ እንዴ ነው የምንጽፈው አይስ I C E አይስ ቀጥሎ ደግሞ ኢንክ ምን ማለት ነው ኢንክ ቀለም ማለት ነው አይደለ ሲጻፍ እንዴት ነው እንደተለመደው አይን እናስቀድማለን ከዛ ማስከተልስ ኤን ኬ ኢንክ እንደዚህ መጻፍ ይቻላል ማለት ነው ከዛ ማስከተል አንድ ያመመው ሰው ህመም ላይ እንዳለ ለመናገር ሲፈልግ ኢል ማለት ህመምተኛ ያመመው ማለት ነው ኢልነስ ስንል ህመም ማለት ነው አይደለ ነስ ምትናን ስንወጣት ኢል አይ ብለን ምንድነው የምናደርገው ኢል ደብል ኤል ሁለት ኤል እንጠቀማለን አይደለ የመጨረሻው ደግሞ ኢት ብለን እሱ ላይ ኤስ እንጨምርበት ኢትስ okay so 3 letter words starting with vowel e and I አሁን እዚህ ጋር ያሉትን አየን ከዛ ማስከተል በኦ በዩ የሚጀምሩትን ደግሞ እንያቸው okay ተማሪዎች let's proceed so now we are going to see 3 letter words starting with
vowel O and U እስኪ እነዚህን ደግሞ እንይ ስለዚህ ስፔሊንጉን እንደተለመደው እናንተ ገስ እያደረጋችሁ ትሞክራላችሁ number 1 odd አሁን በኦ የሚጀምር ነው ማለት odd ማለት ለየት ያለ ነገር አይደለ ወይም ደግሞ በቁጥር ከወሰድነው odd እና even ሙሉ ቁጥርና ጎዶሎ ስንል odd ጎዶሎ ቁጥር ማለት ነው odd ስንጽፍ እንዴት ነው o d ከዛስ d odd d ደብል ነች ከዛ ማስከተል ደግሞ off turn off the light መብራቱን አጥፋው ስል off ትገባለች አይደለ off on and off on ማብራት off ማጥፋት off ስንል ይቺ አይደለች double f oil ዘይት oil oil number 4 old how old are you old እንደዚህ ነው የምንጽፈው አይደለ old 1 ቁጥሩን 1 okay odd of oil old 1 በዚህ መልኩ እንጽፋለን number 6 own ለምሳሌ I own 2 house ሁለት ቤቶች አሉኝ እያልኩኝ ነው አይደለ own ማለት የሆነ ነገርን ኦነር መሆን ባለቤት መሆን own እንደዚህ አይደለም ጽፈው own ሌላኛው ደግሞ out ስንል እንዴት ነው out out የመጨረሻው ለምሳሌ እኔ የሆነ ሰውዬ ከፊት ለፊቴ ሆኖ 10 ብር አለብህ ለማለት 10 ብር አበድሬው እንዲመልስልኝ በፈልግ you owe me 10 ብር ማለት አልችልም you owe me ነው የምንለው እንዴት ነው የምትጻፈው እንደዚህ አይደለችም ምን አላት አላት ኦ ማለት የሆነ ሰው ላይ ወይም ደግሞ ያም ሰው ለእናንተ ሊነግር ይችላል you owe me 10 ብር I owe you 10 ብር ብሎ 10 ብር አለብኝ አንተ ያልኩኝ ነው እሺ እንዳታገለባብጧት ስለዚህ 3 letter words that starts with vowel o እነዚህ ናቸው እነዚህን ካየን በቂ ነው ወደ ቀጣዩ ስናልፍ በዩ የሚጀምረውን እንይ በዩ የሚጀምሩት ብዙ ስላልሆኑ እዚቹን ያቸው almost በዩ የሚጀምር ብዙ ማግኘት ይከብዳል use መጠቀም የሆነ ነገር አይደለም use number 2 እና number 3 ቃላት አይደሉም abbreviation ናቸው USA United States of America አይደለ ቀጥሎ ደግሞ United Arab Emirates UAE እነዚህ ቃላት አይደሉም እሺ እነዚህ ምንድናቸው they are abbreviation ምንድነው የምንለው በአማርኛ አሳጥሮ ስንጽፍ ምህጻረ ቃል የምንላቸው ናቸው ማለት ነው ሶ እነዚህ ናቸው ማለት ነው እንግዲህ እነዚህን እስካሁን የጻፍናቸውን ከቫውል ኤ ጀምረን እስከ ቫውል ዩ ድረስ የጻፍናቸውን በሙሉ አንድ ጀማሪ ተማሪ ስፔል ሊያደርጋቸው የሚገቡ የግዴታ ቃላቶች ናቸው ለምንድነው ግዴታ የሆኑት ምክንያቱም ሁሌ በተደጋጋሚ የምንጠቀምባቸው ስለሆኑ እነዚህን የምትሳሳቱ ከሆነ ጽሁፋችሁ ይበላሻል ማለት ነው አሁን ጥያቄዎችን አብረን እንሰራለን ኦኬ ተማሪዎች እዚህ ጋር የጻፍኩላችሁን ጥያቄዎች አብረን እንሰራለን ጥያቄዎቹ በሙሉ ምንድነው 3 letter words ሚስ ያደረጉ ናቸው ስለዚህ ዋናው ዓላማችን ምንድነው ስፔሊንግ እንዳነሳሳት ነው የሚፈልገው ማለት ነው ስለዚህ የጎደሉትን እዚህ ውስጥ ብላንክ ስፔስ ላይ እኔ ፕሮናንስ አደርጋለሁ እናንተ ትጽፋላችሁ and the ant አሁን ዳሽ ቦታው ላይ የጎደለውን ልብ በሉ the ant found the ash near its arc-shaped home ልርገምላችሁ the ant found the ash near its arc-shaped home ስለዚህ the
ant እዚህ ጋር መጻፍ አለብኝ ant ያላችሁ ትክክላችሁ ant the ant found the ash ash the ash near its arc shaped arc ምንድነው ብለናል ያልገጠመ ሰርክል arc arc let's proceed she wants to add 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 she wants to add more art art before the new era begins she wants to add more art ስለዚህ spelling ልብ በሉ add art okay she needs to use the fresh ink for her old drawing she needs to use ሲጻፍ ነው use the fresh ink ink አይደለ ink እንደዚህ አይደለ ቀደም ይጻፍ ነው for her old እንደ ነበር od ድጋሜ d for her old drawing they had to act fast act they had to act fast because the egg was old they had to act fast because the egg was old old ኦኬ እነዚህ እናንተ ተሰሩልኛላችሁ ማለት ነው ኦኬ they were out of oil እዚች ጋር oil ይቺን ኮሜንት ሴክሽን ላይ 5 እና 6 and needed aid what does aid mean aid help እርዳታ ማለት ነው ተባብለናል first aid የመጀመሪያ እርዳታ አይደለም ኦኬ 6 the dash 6 okay the end of the story was art the end of the story was art ስለዚህ እነዚህን በአማርኛ የጻፍኩላችሁን እናንተ ስፔሊንግ ሳትሳሳቱ የአምስተኛውንና የስድስተኛውን ስፔሊንግ ኮሜንት ሴክሽን ላይ እንድትጽፉልኝ ይፈልጋለሁ የዛሬው ሌሰናችን የስፔሊንግ ሌሰናችን ይሄ ነው የስፔሊንግ ሌሰናችን ገና እየተጀመረ ነው ስፔሊንግ ላይ መጀመሪያ ላይ ኮመን ወርድ ምንላቸውን ተደጋጋሚ ቃላቶች እንድትይዟቸው ነው እየተማርን ያለነው ነገር ግን እንዴት እንደምንጽፍ ህጉን ስርዓቱን እያሳያችሁ አይደለም በቀጣይ የምናደርገው ይሄንኑ ነው ዛሬ 3 ሌተር ወርድስ ሆኖ በቫውል የሚጀምሩትን ነው በኤ በኢ በአይ በኦ በዩ የሚጀምሩትን ብቻ ነው ያየነው ኔክስት ታይም ስንገናኝ ደግሞ በኮንሶናንት የሚጀምሩ ደግሞ በጣም በርካታ ቃላቶች አሉ እሱኛው ነው እንደውም ከዚህ የበለጠ ሰፊ የሚሆነው እነሱን መጀመሪያ ልታቋቸው የሚገቡ ቃላቶች አሉ እነሱን እንጽፋለን ማለት ነው until next time በደንብ ደጋግማችሁ አንብቡ ቻው